እኔ አጎቴ ጋራጅ ነበረው ወደ ቄራ አካባቢ። የሀብታም ልጅ ነህ አይደለም? መካከለኛ ጋራጅ። ያው ቄራ ጋራጅ አልነበረ እንዳለ በዚህ በረት በዚህ ጋራጅ ነው። ባትላሜራዎች እንዳለ ባትላሜራ ብትል፣ ኤሌክትሪሺያን ብትል፣ የሞተር መካኒክ ብትል ሁሉም አሉ። እና እዛ ያው ረዳት ማለት ነው። ከስር ከስር ጋውን ለብሼ ምናምን ሯሯጥ ነበረ ከሱ ጋር ከስር ከስር ምናምን ትንሽ ሙያ ምናምን ትለምዳለህ። በዛው መኪና መንዳት ትለማመዳለህ ምናምን። ይሄ ስለ ስንት ዓመት ይመስላል? 17 ትምህርቱ እንዴት አደረገው? 17 ምናምን በቃ ከ10ኛ በኋላ አልተማርኩም። ኧረ እባክህ እንዴ 10ኛ ክፍል ላይ በቃ ቆምኩኝ። ለምን ምን ነው ብላቁም በቃ ቆምኩኝ። እንዴ በቃ አፈለው ሌላ ታሪክ ላይ ነው የገባሁት። ሌላ ታሪክ ስለ ቶታሊ ሌላ ሰው በቃ ሚኒስትሪን ሰቅለ ማትሪክስ ስትወድቅ ታይቷል። እንዴት ነው እንደዚህ? በጣም ከባድ ነው። በጣም ከባድ ለውጥ። ምንድነው ታዲያ ጎልህ? ምንድን ለመሆን እንደዚህ ስራ እየሰራህ ለመኖር? ከዛ በኋላ በቃ አንዴ እንትን ውስጥ ገባን። የሳንቲም ስትቀምሺ ያንቀሽቅሽሻል። እዛ ነገር ውስጥ ገባን። በቃ ወደ ሙያው ገባን። በዛው ሙያ ገባን ምናምን ተፍ እንላለን። ጋራጅ ለጋራጅ ዘይታችንን ስንቀይር ምናምን ጣታችንን እንደ መካኒክ ጥፍራችን ጥቁር ሆኖ ምናምን ቤት በኩል ነው። አሁን በጣም ቀይ እጅ ነው ያየሁት እንደዚህ ሲል ማለት ነው። አይቷል እና ታዲያ በፊት እኮ ነው። አሁን አልተጠበቁ ይቅርታ ልመቸው ማቆም አለብኝ። ብቻ አገለገልን። እዛው መኪና መንዳት ምናምን ትለማመዳለህ። አጎቴ አስተማረኝ መንጃ ፍቃድ አስተምረኝ ጨረስኩኝ። ከዛ በቃ ወጣሁ ሹፍርና ጀመርኩኝ። ከዛ ወጥቼ ምን ያህል ጊዜ ሰርተህ ነው ጋራጅ ወጥቼ? አይ ብዙ አልሰራሁም። 10ኛ ክፍል ስትወርቅ ግን እንዴት ነበር ሪአክሽኑ ቤተሰብ ጋር? ቤት ምን አሉ? በቃ የሆነ ሰዓት ላይ እጭ መባል ይጀምራል። ናይ እሱማ ሙያ ምናምን ተማር አልተባልኩም? ቴክኒክና ሙያ ምናምን ተባለ። ያው የሚሆን ነገር አይደለም። አንዴ ትምህርት ካስጠላህ አስጠላህ። እንደውም የሆነ ሰዓት ላይ ወደ ቱርክ ሄደን እዛ ኮምፒውተር ሳይንስ ምናምን ሞክሬ ነበር። እንዴ መቼ? አረ ያላየሁት የለም ነው የምልህ። መቼ ነው ይሄ? ላይ ከጋራዡ ከቀለሙ በፊት ነው ወይስ በኋላ? አረ አሁን በቅርብ ነው እሱ። ቆይ ከሹፍርናው ጋር እንሂዳው። 4 ዓመት እንትን አልገናኛሉ ታውቃለህ? እሺ ልምጣልሽ። ሹፍርና ሰራን። ሹፍርና ለምን ያህል ጊዜ? እሱ ገባሁኝ 1 ዓመት ከምና ነው። ታክሲ ሹፌር አይደለም? ታክሲ አይደለም፣ መንግስት ቤት ነው። ሳይንስና ቴክኖሎጂ ይባላል። እዛ ገባን። ኖርማል የዳይሬክተሩ ሹፌር ነበርኩ። እሱን ሰራና የሆነ ሰዓት ላይ የሚኒስትሩ ዶክተር አደረጉኝ። የሚኒስትሩ ሹፌር አደረጉኝ። ዶክተር ነው እና የዶክተር ሹፌር አደረጉኝ ልል ብዬ ተጋጨብኝ። የሚኒስትሩ ሹፌር አደረጉኝ። ከዛ ብዙ አድቬንቸር አየን ከሳቸው ጋር። ምን አያችሁ? በህይወቴ እንደዚህ አይነት አድቬንቸር አይቻልም። ምን ተፈጠረ? የተወሰደ የሆነ ጊዜ ላይ ወደ ባሌ አካባቢ እንዴ ወደዛ ነው የምትሄዱት? በእንትን ነው? አይ የከተማ ስራ ነው፣ ሳይንስና ቴክኖሎጂ አይደለ? እንትን የከተማ ነው። ግን ወደዛ አካባቢ ተጣሉ እርስ በርስ ጎሳው። ከዛ ያው ከዚህ ሀገር ሚኒስትር ሰሌክት ተደርጎ በዚህኛው አቅጣጫ ይሄኛው ሰው ይሄኛው ያስታርቅ፣ በዚህኛው እንደዛ ተብሎ ተከፋፈሉ። ሰው የኛ የደረሰን ወደ ባሌ አካባቢ ነው። ሶፍ ዑመር ምናምን ወደዛ አካባቢ ነው። ቬት ነው የምትይዘው፣ አጃቢዎች አሉ ምናምን፣ መሳሪያ አለ፣ ታጥቀ ነው የምትሄደው። እዛ እኔ ያው ከተማ ወጥቼ አላውቅም። ማለት ያው ደብረ ዘይት ከተማ ወጣ አይባልም። አሁንስ ጎሮ አይደል ያለ ነው። እና እንደዛ ራቅ ያለ ቦታ ሄጄ አላውቅም። እንደዚህ ወጣ ብዬ አላውቅም። በቃ ደብረ ዘይት ነው። ሐዋሳ ራሱ ሄጄ አላውቅም የዛኔ። ከዛ ወደዛ ይዘውን ሄዱ። ባሌ ገባን። ሆቴል ተይዞልን ሆቴል አረፍንና ከባሌ 200 ምናምን ኪሎ ሜትር ወደ ሶማሌ ድንበር ጠረፍ አካባቢ ነው የምትሄደው። እዛ አካባቢ ነው ችግር ያለው። እንዴት ልበል እኔ እንደዚህ አይነት መንገዶች አይቻላቅም። ምናልባት የፊልድ ሹፌሮች ካሉ ሊረዱኝ ይችላሉ። በቃ ሸጋ መንገድ ነው የምትሄደው። ኧረ በተሰቀለው እንደዚህ አይነት መንገድ 52 ኪሎ ሜትር ድቅድቅ ጫካ አለ። እንደዚህ ሰማይ አታይም። ድቅድቅ ስለ ድቅድቅ ድፍን ያለ ጫካ ነው። ሀረና ቦንቃ እንደዛ ካልተሳሳትኩኝ ወደ ሀረና ፎረስት ነው የምትለው? ሀረና ፎረስት በቃ እንደዛ ነው። ሀረና አልተሳሳትኩም። ሀረና በቃ ድቅድቅ ያለ ነው እና መንገዱ ፒስታ ነው ምናምን። በቃ እንደዚህ እስክስታን እየመታ ነው የምትሄደው። 2 ጀመሪ ንቃርገ በዚህ ጋር መሳሪያ ተጋድሞብህ ምናምን ቴንሽን አለ፣ ብዙ ነገር አለ። ገደል ልጃቸው ገብቼ ነበር የሆነ ሰዓት ላይ እንደዚህ እንትን ብለህ ሸውዶኝ መሪ
እዛ አቁም ተባልኩኝ፣ ቆምን። ውረድ ተባልኩኝ። አንበሳ ምናምን አለ መሰለኝ አይደለም ሰው አብሮኝ ወረደ። አብሮኝ ወረደ። እኔ አላቅም ይኑር አይኑር አላቅም፣ ብቻ እነሱ ነው ያሉኝ። አብሮኝ ወረደ አጃቢው መሳሪያውን ይዞ ምናምን